አንድ ጥልቅ እና እጅግ ውብ የሆነ ህንጻ ከመገንባቱ በፊት ታውቃለህ ጥልቅ የሆነ የንድፍ ወይም ብሉፕሪንት ስራ ይሰራ ብለን ዝም ብለን ብናስበው የመሰረቱ ድንጋይ የት እንደሚቀመጥ ምሰሶ እንዴት እንደሚቆም ኮርኒሱ ምን ያህል ሸከም እንደሚሸከም ሁሉም ነገር በወረቀት ላይ ይሰራል አይደል? አዎ ትክክል። ሁሉም ነገር ታስቦበት ነው የሚሰራው። ልክ ነህ። እና ንድፉን ስናየው ሁሉም ነገር የተሳሰረና ጠንካራ ይመስላል። ነገር ግን በድንገት አንድ ታዋቂ መሐንዲስ መጣና ይህ ንድፍ እኮ ከነ መሰረቱ ስህተት ነው፣ ምሰሶቹ እርስ በርሳቸው ስለሚጋጩ ህንጻው መቆም አይችልም፣ የራሱ ክብደት ያፍርሰዋል የሚል ከባድ ሞገት ቢያነሳስ? ይሄማ ከባድ ነው ማለት የህንጻውን ህልውና ጥያቄ ውስጥ የሚከት ጉዳይ ነው። አየሽ፣ በትክክል። እንግዲህ በዛሬው ጥልቅ ትንታኔያችን የምንመረመረው ልክ እንደዚህ አይነቱን ጥልቅና መሰረታዊ የሆነ ፍልስፋናዊ ሞገት ነው። አልቪን ፕላንቴንጋይ የተባሉ ፈላስፋ እግዚአብሔር ነጻነትና ክፋት በሚል ርዕስ ባዘጋጁት ታዋቂ ስራቸው ላይ የክርስትና እምነት መሰረታዊ ንድፍ እርስ በርሱ የሚጋጭ ነው ወይስ አይደለም የሚለውን አንጋባቢ ጉዳይ እንመረመራለን። በተለይም ደግሞ የክፋት ችግርን በማንሳት በተለኛ ወንጌላውያን ክርስቲያኖች በእምነታችን ውስጥ አመክንዮአዊ ግጭት አለብን ተብሎ የሚነሳውን ክስ እናያለን። አዎ ምን መሰለሽ፣ ይህ ጉዳይ በፍልስፍናው ዓለም እጅግ ከፍተኛ ክርክር ከተነሳባቸው ርዕሶች አንዱ ነው። በእውነት የዛሬው ውይይታችን ዋና ዓላማም ወንጌላውያን ክርስቲያኖች ስለ እግዚአብሔር ያላቸውን መሰረታዊ እምነት በምክንያታዊነት እንዴት መከላከል እንደሚችሉ ማሳየት። አዎ እሱ በጣም አስፈላጊ ነው። ልክ ነሽ። ምክንያቱም አምላክ የለሽ ፈላስፎች ወይም ኤቲስት ቴዎሎጂያንስ ምንላቸው በተደጋጋሚ የሚያቀርቡት አንድ ጠንካራ ይመሰል ክስ አለ። ክሱም ምንድነው? ሁሉን ቻይና ፍጹም ቸር የሆነ አምላክ ባለበት ዓለም ላይ ክፋት መኖሩ አመክንዮአዊ ግጭት አለው የሚል ነው። ማለት ሎጂካዊ ግጭት አለው ነው የሚሉት? አዎ ማለትም እነዚህ ሐሳቦች በሎጂክ ሕግ መሰረት አብሮ ሊቆሙ አይችሉም። ቅድም እንዳልሽው ህንጻው ይፈርሳል ብሎ ይሞግተዋል። እንግዲህ ይህ ክስ ምን ያህል እውነትነት እንዳለው እና በእርግጥም የክርስትና እምነት ንድፍ አመክንዮአዊ ስህተት አለበት ወይ የሚለውን በጥልቀት እንፈትሻለን ማለት ነው። በጣም ደስ የሚል ርዕስ ነው። አዎ እና ውስብስብ የሆኑትን የሎጂክ ሕጎችና የነገረ መለኮት ሐሳቦች ወደ ዕለታዊ ሕይወታችን በሚቀርቡ ምሳሌዎች እያብራራን ከክሱ ጀርባ ያለውን እውነታ የምናወጣው። ጥሩ። እንግዲህ ነገሩን ከስሩ ለመጀመር ያህል ጄኤል ማኪ የተባሉ ፈላስፋ ያቀረቡትን ታዋቂ ሞገት ማየት ተገቢ ይመስለኛል። ታውቃለህ፣ ማኪ 3 መሰረታዊ የክርስትና እምነቶች በአንድ ላይ ተጣምረው ሊሄዱ አይችሉም ብለው ነው የሞገቱት። ትክክል። 3ቱ መሰረታዊ ሐሳቦች። አዎ፣ አንደኛው እግዚአብሔር ሁሉን ቻይ ነው የሚለው ሲሆን ሁለተኛው ደግሞ እግዚአብሔር ፍጹም ቸር ወይም ጥሩ ነው የሚለው ነው። ሶስተኛው ደግሞ በዓለም ላይ ክፋትና መከራ መኖሩን የሚቀበለው እውነታ ነው። እና ማኪ እነዚህ 3 ሐሳቦች እርስ በርሳቸው ሙሉ በሙሉ ይጋጫሉ ብሎ አወጁ። እውነት ነው። ነገር ግን እዚህ ላይ ግጭት ስንል ምን ማለታችን እንደሆነ ማብራራት ያስፈልጋል። ቆይ እስቲ ይህንን እናብራራው። ለምሳሌ ያህል ጳውሎስ ገበዝ የቴኒስ ተጫዋች ነው ብለን ልክ በዚያው ቅጽበት ደግሞ ጳውሎስ ገበዝ የቴኒስ ተጫዋች አይደለም ብንል ይህ ግልጽ የሆነ እና ቀጥተኛ ግጭት ነው አይደል? አዎ 100% ግጭት ነው። ምክንያቱም አንዱ አረፍተ ነገር የሌላኛውን ሐሳብ ቀጥታ ይሰርዘዋል። ሁለቱም በአንድ ጊዜ እውነት ሊሆኑ አይችሉም። ልክ ነህ። ነገር ግን ወደ እግዚአብሔር ባህሪያትና ወደ ክፋት መኖር ስንመጣ ደግሞ እንደዚህ አይነት ግልጽ የሆነ ቋንቋዊ ግጭት አናይም። ማለት እግዚአብሔር ሁሉን ቻይ ነው የሚለው አረፍተ ነገር ክፋት አለ የሚለውን አረፍተ ነገር በቀጥታ አይቃረንም እኮ። በፍጹም አይቃረንም። ታዲያ ይህ ግጭት ከየት መጣ? አምላክ የለሽ ፈላስፎች ይህንን ግጭት እንዴት ነው የሚያብራሩት? ይህ እጅግ መሰረታዊ የሆነ ጥያቄ ነው። ታውቂያለሽ፣ አምላክ የለሽ ፈላስፎቹም ቢሆን እኮ ይህ ግጭት ልክ እንደ ቴኒስ ተጫዋቹ ምሳሌ ግልጽ ግጭት እንዳልሆነ ጠንቅቆ ያውቃሉ። ለዚህ ነው ፈላስፋው ማኪ ይህን የክፋት ችግር ወደ ሎጂክ ሕጎች ጠለቅ ብሎ በማስገባት ሊያስረዳ የሞከረው። ማለት ሌላ መንገድ ተጠቀሙ። አዎ፣ ፕላንቲንጋ በጽሑፋቸው እንደሚያብራሩት በሎጂክ ትንታኔ ውስጥ ግልጽ ከሆነው ግጭት በተጨማሪ ሱር ግጭት የተባለ ሌላ አይነት የሎጂክ መዛባት አለ። ሱር ግጭት? አዎ፣ ሱር ግጭት ወይም ኢምፕሊሲት ኮንትራዲክሽን።
ይህንን ስውር ግጭት ለመረዳት አንድ ቀላል የዕድሜ ምሳሌን ማየት ይቻላል። 3 ተለያዩ መግለጫዎች አሉን እንበል። እሺ፣ መግለጫ 1 ጆርጅ ከፓውሎስ ያድጋል ይላል። እሺ። መግለጫ 2 ደግሞ ፓውሎስ ከኒክ ያድጋል ይላል። መግለጫ 3 ጆርጅ ከኒክ አያድግም ይላል። ቆይ እነዚህን 3 መግለጫዎች ስንሰማ እኮ የሆነ የተዛባ ነገር እንዳለ ወዲያውኑ አእምሯችን ይነግረናል። የሰው ልጅ አእምሮ ይህንን የተሳሳተ ስሌት ለመለየት አይቸገርም እኮ። ልክ ነሽ። የተዛባ ነገር መኖሩ ግልጽ ነው። ግን በሎጂክ ሕግ መሰረት ይህ ስህተት ቀጥተኛና ግልጽ ግጭት አይደለም። አየሽ፣ ምክንያቱም አንዱ መግለጫ የሌላኛውን መግለጫ ቃል በቃል አይካረንም። አዎ፣ እሱ ልክ ነው። እና ታዲያ ይህንን ስውር ግጭት ወደ መደበኛና ግልጽ ግጭት ለመቀየር ሁላችንም የምናውቀው ነገር ግን በመግለጫዎች ውስጥ ያልተጻፈ አንድ የተደበቀ ሕግ ወደ ስሌቱ መጨመር አለብን። የተደበቀ ሕግ? አዎ። ያም የተደበቀ ሕግ ምንድን ነው? አንድ ሰው ከሁለተኛ ሰው ቢያድግ እና ሁለተኛው ሰው ከሶስተኛው ቢያድግ የመጀመሪያው ሰው ግድ ከሶስተኛው ያድጋል የሚለው ተፈጥሯዊ የሎጂክ ሕግ ነው። አሃ፣ አሁን ገባኝ። ይህንን ሕግ አምጥተን ከመግለጫዎቹ ጋር ስናዋህድ ብቻ ነው የጆርጅ ፓውሎስና ኒክ ዕድሜ አገላለጽ ምክንያታዊ ግጭት እንዳለው በይፋ ማረጋገጥ የምንችለው። አምላክ የለሾችም በእግዚአብሔር ባህሪያትና በክፋት መኖር መካከል አለው ግጭት ልክ እንደዚህ አይነት ስውር ግጭት ነው ብለው ነው የሚከራከሩት። ማለት የራሳቸውን ሕጎች ይጨምራሉ ማለት ነው? አዎ፣ በትክክል። ይህንን ስውር ግጭት አውጥተው የክርስትና ንድፍ ፈራሽ መሆኑን ለማሳየት የራሳቸውን የተደበቁ ሕጎች ወደ ስሌቱ መጨመር እንዳለባቸው ያምናሉ። ይሄ እኮ በጣም የሚገርም ነው። ይህ አገላለጽ ነገሩን በጣም ግልጽ ያደርገዋል። ማኪ እና ሌሎችም ፈላስፎች እግዚአብሔር ሁሉን ቻይ ነው፣ ፍጹም ቸር ነው፣ ነገር ግን ክፋት አለ የሚለው አረፍተ ነገር ብቻውን ሲታይ ግጭት እንደማያመጣ ተረዷል ማለት ነው እኮ። ትክክል። ስለዚህ ግጭቱን በሰው ሰራሽ መንገድ ለመፍጠር የራሳቸውን ሕጎች ከውጭ አምጥተው መጨመር አስፈልጋቸዋል ማለት ነው። እንግዲህ ይህ አካሄድ በራሱ ብዙ ጥያቄዎችን ያስነሳል። ታዲያ እነዚህ አምላክ የለሾች ክሳቸውን ለማረጋገጥ የተጠቀሙባቸው የተደበቁ ሕጎች ምንድን ናቸው? እና ደግሞ ታውቃለህ፣ እነዚህ ሕጎች በእርግጥ ሁልጊዜና በሁሉም ሁኔታ እውነት ናቸው ወይ? አዎ፣ እሱን ነው አሁን መመርመር ያለብን። አምላክ የለሾቹ ይህንን ስውር ግጭት አውጥተው ለማሳየት የሚጨምሯቸው 2 መሰረታዊ ሕጎች ወይም መነሻ ሐሳቦች አሉ። እሺ፣ የመጀመሪያው ምንድን ነው? የመጀመሪያው ሕግ ሁሉን ቻይ የሆነ አካል ሊያደርገው የሚችለው ነገር ምንም አይነት ገደብ የለውም የሚል ነው። ሁለተኛው ሕግ ደግሞ ፍጹም ጥሩ ወይም ቸር የሆነ አካል የሚችለውን ያህል ክፋትን ሁሉ ያስወግዳል የሚል ነው። የእነሱ መከራከሪያ እነዚህ 2 ሕጎች እውነት ከሆኑ ታውቂያለሽ፣ ሁሉን ቻይና ፍጹም ቸር የሆነው አምላክ ክፋትን ሁሉ ማስወገድ ሲችል እና ማስወገድም ሲገባው ክፋት አሁንም በዓለም ላይ መኖሩ እግዚአብሔር የለም ወይም ደግሞ እሱ ቸር እና ሁሉን ቻይ አይደለም የሚል ድምዳሜ ላይ ያደርሰናል የሚል ነው። ዋው! እንግዲህ የክርክሩ ማጠንጠኛ እነዚህ 2 የተደበቁ ሕጎች መሆናቸው ነው። አየህ እና ታውቃለህ፣ እነዚህ ሕጎች ደግሞ ሲሰሙት በጣም ምክንያታዊ ይመስላሉ። አዎ፣ ላዩን ሲታዩ በጣም አሳማኝ ናቸው። ግን እስቲ አንድ በአንድ እየነጠልን እንመርመራቸው። የመጀመሪያውን ሕግ እንውሰድ። ሁሉን ቻይ የሆነ አካል ሊያደርገው የሚችለው ነገር ምንም ገደብ የለውም የሚለውን ሐሳብ። ሁሉን ቻይነት ሲባል በእርግጥ ፈጽሞ ምንም ገደብ የለውም ማለት ነው እንዴ? ለምሳሌ እግዚአብሔር ሁሉን ቻይ ስለሆነ ብቻ ታውቃለህ አመክንዮአዊ ወይም ሎጂካዊ ስህተት የሆኑ ነገሮች ማድረግ ይችላል ብለን መጥበቅ እንችላለን? እንደ ምን አይነት? እንደው ለምሳሌ ያህል ባለ 4 ማዕዘን የሆነ ክብ ቅርጽ መፍጠር ይችላል ወይስ ደግሞ ያገባላጤ መፍጠር ይችላል? ይሄ እኮ የማይመስል ነገር ነው። ትክክል። ይህ ነጥብ ብዙ ጊዜ ትልቅ ብዥታ የሚፈጠርበት ቦታ ነው። ታውቂያለሽ፣ የክርስትና የነገረ መለኮት ምሁራንና ፈላስፎች ሁሉን ቻይነትን ሲገልጹት ትርጉሙ ምንም አይነት ገደብ የሌለው ወይም ከሎጂክ ውጭ የሆነ ነገር ማድረግ መቻል ማለት እንዳልሆነ በግልጽ ያስቀምጣሉ። አዎ፣ ምክንያቱም ትርጉም አይሳትማ። ልክ ነሽ። ሁሉን ቻይነት ማለት አመክንዮአዊ ስህተት የሆኑ ነገሮችን ማድረግ ማለት አይደለም። ለምሳሌ ያነሳሽውን ባለ 4 ማዕዘን ክብ ብንወስድ ክብና 4 ማዕዘን የራሳቸው የሆነ የተለያየ ፍቺ ያላቸው ነገሮች ናቸው። አየሽ፣ ባለ 4 ማዕዘን ክብ የሚባል ነገር ለመስራት የሚከብድ ነገር ሳይሆን በራሱ ትርጉም የለሽ
እና ቃላቶቹ እርስ በርሳቸው የሚጋጩበት ሐረግ ነው። ልክ ነው። የቃላት ጨዋታ ነው እንጂ እውን ሊሆን የሚችል ነገር አይደለም። አዎ። ስለዚህ እግዚአብሔር ሁሉን ቻይ ነው ሲባል ሎጂካዊ አቅም ያላቸውን እና ትርጉም የሚሰጡ ነገሮችን ሁሉ ማድረግ ይችላል ማለት እንጂ ማይመሰሉና ተቃራኒ የሆኑ ባዶ ቃላትን ወደ እውነት ይቀይራል ማለት አይደለም። አሃ፣ ከዚህ አንጻር ሲታይ የአምላክ የለሾቹ የመጀመሪያው ሕግ ሙሉ በሙሉ ትክክል አይደለም ማለት ነው እኮ። 100% ሁሉን ቻይነት በራሱ ሎጂካዊ ገደቦችን የሚያከብር ባህሪ ነው። ይህ ማለት አምላክ የለሾቹ ሁሉን ቻይነትን የተረዱበት መንገድ ራሱ ትልቅ ግድፈት አለበት ማለት ነው። አሁን ደግሞ ይበልጥ ወደሚከብደው እና አወዛጋቢ ወደ ሆነው ሁለተኛው ሕግ ስንመጣ ነገሩ ይበልጥ አስደሳች ይሆናል። ታውቃለህ? እሺ። ሁለተኛው ሕግ ጥሩ የሆነ አካል ሁልጊዜ የቻለውን ያህል ክፋትን ያስወግዳል ይላል አይደል? አዎ፣ ይህኛው ሕግ ነው። ይሄ ሕግ ላዩን ሲያዩት እውነት ይመስላል፣ ምክንያቱም ጥሩ ሰው መጥፎ ነገርን ያስወግዳል ብለን ስለምናስብ ነው። ነገር ግን ፕላንቲንጋ ይህንን ሕግ የሚሞግቱበት መንገድ እጅግ ትልቅ ነው። እስቲ ይህንን ሕግ ለመፈተሽ አንድ የዕለተ ተዕለት ሕይወት ምሳሌ እናንሳ። እሺ፣ እንስማው። አንድ ሰው በከባድ የክረምት ብርድ ወቅት መኪናው በረዶ በበዛበት መንገድ ላይ ተበላሽቶበት ቆሟል እንበል። ሌላኛው ጓደኛው ደግሞ ከሱ ራቅ ብሎ ሙቅ ባለቤት ውስጥ ተቀምጧል። የጓደኛው መኪናም ደህና ነው፣ ነዳጁም አለው። የመጀመሪያው ሰው በብርድ መንቀጥቀጡ እንግዲህ ክፋት ወይም መጥፎ ሁኔታ ነው አይደል? አዎ፣ ስቃይ ስለሆነ ክፋት ነው። ልክ ነህ። ቤት ውስጥ ያለው ጓደኛ ደግሞ ይህንን መጥፎ ሁኔታ የማስወገድ ሙሉ አቅም አለው። ነገር ግን ይህ ቤት ውስጥ ያለው ጓደኛ ያኛው ሰው ችግር ላይ መውደቁን አያውቁም እንበል። አያውቁምና አልሄደም። ስላላወቀ አልሄደም። አዎ። አሁን እዚህ ጋር ይህ ሰው ክፋትን ስላላስወገደ ብቻ መጥፎ ሰው ነው ልንለው እንችላለን? በፍጹም። ባለማወቅ ምክንያት ክፋትን አለማስወገድ ሰውን መጥፎ አያሰኘውም። ስለዚህ ጥሩ አካል ሁልጊዜ ክፋትን ያስወግዳል የሚለው ሕግ እዚህ ጋር የመጀመሪያውን ስብራት አገኘ ማለት ነው አይደል? ኧረ በጣም ደስ የሚል ምሳሌ ነው። የምሳሌ የሕጉን ክፍተት በሚገባ ያሳያል። አምላክ የለሾቴም ይህንን ክፍተት ሲያዩ ዝም አይሉም። ሕጉን ለማስተካከል እና ቀዳዳውን ለመድፈን ይሞክራሉ። አየሽ? ምን ብሎ ያሻሽሉታል? እሺ፣ ጥሩ አካል ዝም ብሎ ሳይሆን የሚያውቀውንና አቅሙ የሚፈቅደውን ክፋት ሁል ጊዜ ያስወግዳል ብለው ሕጉን ያሻሽሉታል። አሃ፣ የሚያውቀውን የሚለውን ቃል ጨመሩ ማለት ነው? አዎ። ነገር ግን ይህ የተሻሻለው ሕግ ራሱ ሎጂካዊ ፈተናን ማለፍ አይችልም። ይህ የተሻሻለው ሕግ እንዴት እንደሚፈርስ ለማየት ደግሞ ታውቃለህ? ሌላ የከረረ ሁኔታን መገመት እንችላለን። እሺ፣ አስበው። አሁንም ቅድም ያነሳነው ሰው በብርድ ውስጥ ተቸግሯል። በሌላ አቅጣጫ ደግሞ ልክ በተመሳሳይ ርቀት ላይ ሌላ ጓደኛ በተመሳሳይ ችግር ውስጥ ወድቋል እንበል። ሁለት ሰዎች አደጋ ላይ ናቸው ማለት ነው። አዎ። አሁን ቤት ውስጥ ያለው ሰው የሁለቱንም ሰዎች ችግር ማለትም ክፋቱን ጠንቅቆ ያውቃል፣ አቁሙም አለው። ነገር ግን ጊዜው እና ሁኔታው የሚፈቅድለት አንደኛውን ብቻ ለማዳን ነው። ይሄ ከባድ ውሳኔ ነው። ልክ ነህ። አንደኛውን ለማዳን ሲሄድ የሌላኛው ሰው ችግር ወይም ክፋት እንዲቀጥል መፍቀድ ግድ ይለዋል እኮ። ሁለቱንም በአንድ ጊዜ ማዳን ስለማይችል ብቻ ያንን ሰው መጥፎ ሰው ነው ብሎ መፈረጅ ይቻላል? በፍጹም አይቻልም። አቅም የሚችለውን አርጓላ። ልክ ነሽ። እዚህ ላይ የሚነሳው ሌላው ጠቃሚ ነጥብ ደግሞ አለ። ታውቂያለሽ፣ አምላክ የለሾቹ ይህን ሲሰሙ አሁንም ወደ ዋናው መከራሪያቸው ይመለሳሉ። ምን ይላሉ ደግሞ? እኛ እያወራን ያለነው ስለ ውስን የሰው ልጅ ሳይሆን ሁሉን አዋቂና ሁሉን ቻይ ስለሆነው አምላክ ነው። እግዚአብሔር የማያውቀውም ሆነ በአቅም ማነስ ምክንያት የማያስወግደው ክፋት የለም ሊሉ ይችላሉ። እውነት ነው። እግዚአብሔርን አቅም አያጥረውም። አዎ። ስለዚህ ሕጉን እንደገናና የመጨረሻ በሚመስል መልኩ ያሻሽሉታል። ሁሉን ቻይ እና ሁሉን አዋቂ የሆነ ጥሩ አካል ሁልጊዜ ማንኛውንም ክፋት ያስወግዳል ብሎ ይሞግታሉ። ይህ ሕግ አሁን ምንም ቀዳዳ የለውን እና የማይሰበር ይመስላል አይደል? ላዩን ሲታይ የማይሰበር ይመስላል። ነገር ግን ታውቃለህ፣ ይህ የመጨረሻ የተሻሻለው ሕግ ራሱ በውስጡ ትልቅ ሎጂካዊ ስህተት አለው። አየህ? እሺ፣ እንዴት? ይህንንም ግልጽ ለማድረግ ወደ ሕክምና ዓለም የሚወስድ ምሳሌ ብናነሳ ነገሩ ፍንት ብሎ ይታየናል። እሺ፣ የሕክምና ምሳሌው ምንድን ነው? አንድ ሰው ተራራ ላይ ሲወድቅ ወድቆ እግሩ ላይ እጅግ ከባድ ጉዳት ደረሰበት እንበል። ሰውየው በከፍተኛ ሕመም እየተሰቃየ ነው። ይህ ሕመምና ስቃይ መኖሩ ክፋት ነው አይደል? አዎ፣ ትልቅ ክፋት ነው።
እና ወደ አንድ እጅግ ጎበዝ እና አዛኝ ሐኪም ዘንድ ይወሰዳል። ይህ ሐኪም ህመሙን ወይም ክፋቱን ወዲያውኑ ሊያስወግድ የሚችልበት አንድና ብቸኛ መንገድ አለው። እሱ ምንድን ነው? የሰውየውን እግር ቁርጦ መጣል ነው። አቤት! እግሩን መቁረጥ! አዎ። ሐኪሙ ግን ይህን አላረገም። ምክንያቱም የሰውየውን ጊዜያዊ የህመም ክፋት ለማስወገድ ብሎ እግሩን ቢቆርጠው የሰውየውን የዕድሜ ልክ እንቅስቃሴ የሚገታ ከአሁኑ የባሰ ትልቅ ክፋት ያመጣበታል እኮ። ትክክል። ስለዚህ ሐኪሙ ህመሙን ባለማስወገዱ መጥፎ ሐኪም ወይም መጥፎ ሰው አሰኘው እንዴ? በፍጹም አያሰኘውም። እንዲያውም የተሻለውንና ትክክለኛውን ውሳኔ ነው ያሳለፈው። ዋው! ይህ የሕክምና ምሳሌ እኮ የፕላንቲንጋን የፍልስፍና ጥልቀት በምግብ የሚያሳይ ነው። ታውቂያለሽ? ልክ ነህ። በዚህ ሐሳብ ላይ ተመሰርተው ነው የፈላስፋውን ማኪን ሕግ ከመሠረቱ የሚያፈርሱት። አንድ ፍጹም ጥሩ የሆነ አካል ሁሉን ቻይነት ቢኖረውም እንኳን ያገኘውን ክፋት ሁሉ ዘሎ አያስወግድም። አየሽ? አዎ፣ ዝም ብለው አያስወግድ። አንድን ክፋት የሚያስወግደው ያንን ክፋት ማስወገዱ ሌላ የባሰ ክፋት የማያመጣ ከሆነ ብቻ ነው። ወይም ደግሞ ያንን ክፋት ማስወገዱ ከዚያ ክፋት ጀርባ ሊመጣ ያለውን የላቀ በጎ ዓላማ የማያጠፋ ከሆነ ብቻ ነው። ትክክል። ስለዚህ ማኪ ጥሩ አካል ሁልጊዜ ክፋትን ያስወግዳል ብሎ አምጥቶ የጨመረው የተደበቀ ሕግ በሎጂክም ሆነ በተግባር ሙሉ በሙሉ ውድቅ ይሆናል ማለት ነው። ይሄ በጣም ግልጽ ነው። አዎ፣ እግዚአብሔር ክፋቱን ሁሉ አላስወገደም ማለት እግዚአብሔር ጥሩ አይደለም ወይም ሁሉን ቻይ አይደለም አያሰኝም። ምናልባት ያንን የተወሰነ ክፋት ቢያስወግደው ኖሮ እኛ ልናየው የማንችለው ሌላ የባሰ ክፋት ይመጣ ነበር፣ ወይም ደግሞ ያ ክፋት መኖሩ ለሌላ እጅግ ታላቅ ለሆነ በጎ ዓላማ ምክንያት ይሆናል ማለት ነው። ኧረ ይህ አዲስ ግንዛቤ እጅግ አስደናቂ ነው። ታውቃለህ፣ እስካሁን የተነጋገርንባቸውን ነጥቦች ይዘን ወደ ማጠቃለያው ሐሳብ ስንመጣ የእግዚአብሔር ሕልውና እና የክፋት መኖር አመክንያዊ ግጭት እንደሌላቸው ፍንቱ ብሎ ይታያል። አዎ፣ ምንም ግጭት የለውም። ፕላንቲንጋ በትክክል ማስወገድ ወይም ፕሮፐርሊ ኢሊሚኔቲንግ የሚል ጥልቅ ጽንሰ ሐሳብ ይጠቀማሉ። ይህ ማለት ሁሉን ቻይና ሁሉን አዋቂ የሆነ ጥሩ አምላክ አንድን ክፋት የሚያስወግደው በትክክል ማስወገድ ከቻለ ብቻ ነው ብለናል። በትክክል ማስወገድ ማለት ደግሞ የባሰ ክፋት ሳያመጣ እና የላቀውን በጎ ነገር ሳያጠፋ ማለት ነው። ትክክል። እና ይህ ሐሳብ አእምሮን የሚያሰፋ ነው። ነገር ግን እዚህ ጋር ታውቃለህ፣ አንድ ጠንቀር ያለ ጥያቄ ሊነሳ ይችላል። ሁሉን ቻይ የሆነው እግዚአብሔር እንኳን ሳያስወግደው የሚተወውና ለበጎ ነገር የሚያገለግል ክፋት ሊኖር ይችላል ማለት ነው የሚል ጥያቄ። ይህንን ለመመለስ ፕላንቲንጋ የሞራል ጀግንነት የሚለውን እጅግ ገላጭ የሆነ ፍልስፍናዊ ሐሳብ ያነሷል። አዎ፣ ሞራል ሂሮይዝም። ይህ የሞራል ጀግንነት ሐሳብ እኮ የክፋትን ችግር ለመመለስ ከሚቀርቡት የነገረ መለኮት ማብራሪያዎች ውስጥ እጅግ ጠንካራው ነው መሰለሽ። እስቲ ትንሽ አብራራው። ሐሳቡን የበልጥ ለማስፋት በሰው ልጅ ሕይወት ውስጥ የምናያቸውን እጅግ ውብ የላቁና ክቡር የሆኑ ባህሪያትን እንመልከት። ለምሳሌ ድፍረት፣ ሌላውን ለማዳን ራስን አሳልፎ መስጠት፣ ጥልቅ ርኅራኄ፣ ይቅርታ ማድረግ እና መከራን በጽናት ማለፍ የመሳሰሉትን መጥቀስ ይቻላል። እነዚህ ሁሉ የሞራል ጀግንነት ናቸው። አዎ፣ እነዚህ የላቁ ባህሪያት የሞራል ጀግንነት ይባላሉ። ነገር ግን አደጋ፣ ፍርሃት ወይም ጠላት በሌለበት ዓለም ውስጥ ታውቂያለሽ፣ ድፍረት የሚባለው ነገር ሊኖር ይችላል? አይችልም። አዎ፣ የሚያስፈራ ነገር ከሌለ ድፍረት ትርጉም የለውም። ልክ ነሽ። ድፍረት ትርጉም የሚኖረው አደጋ ሲኖር ብቻ ነው። ችግር፣ ስቃይ እና መከራ በሌለበት ዓለም ውስጥ ርኅራኄ ማሳየት ወይም ሌላውን ለመርዳት ራስን አሳልፎ መስጠት የሚባል ነገር ትርጉም ይኖረዋል። በፍጹም። ጥፋትና በደል በሌለበት ዓለም ደግሞ ይቅርታ የሚባል የሞራል ልዕልና ሊገኝ አይችልም። ይሄ እጅግ ጥልቅ የሆነ እይታ ነው። ታውቃለህ፣ እነዚህ የላቁ በጎ ነገሮች ማለትም የሞራል ልዕልናዎች የግድ የክፋት ወይም የመከራ መኖርን እንደ ቅድመ ሁኔታ ይፈልጋሉ ማለት ነው። ሐሳቡ እሱን አየህ፣ መከራንና ሕመምን በጀግንነት ማለፍ ወይም በችግር ጊዜ ለሌሎች መድረስ እጅግ ውብና በጎ የሆነ ነገር ነው። ነገር ግን መከራ ማለትም ክፋት ከሌለ ይህ የሞራል ጀግንነት ሊኖር አይችልም። እውነት ነው። ስለዚህ እግዚአብሔር እነዚህ ታላላቅ በጎ ነገሮች ማለትም የሞራል ልዕልና፣ ርኅራኄ እና ጀግንነት በዓለም ላይ እንዲኖሩ ሲል
የተወሰኑ ክፋቶችና መከራዎች እንዲኖሩ ሊፈቅድ ይችላል። ማለትም ክፋትን ይወዳል ማለት አይደለም። በፍጹም። ይህ ማለት እግዚአብሔር ክፋትን ይወዳል ወይም ክፋት ራሱን ችሎ ጥሩ ነው ማለት አይደለም። ነገር ግን ክፋቱ እንዲኖር በመፍቀዱ የሚመጣው የላቀ በጎ ዓላማ እጅግ ስለሚበልጥ ክፋቱን በትክክል ማስወገድ አይችልም። ምክንያቱም ያንን ቢያደርግ ያንን ታላቅ የሞራል ልዕልናና በጎ ነገር አብሮ ያጠፋዋል። እንግዲህ ይህ ፍልስፍናዊ ትንታኔ የአምላክ የለሾቹን ክስ ከመሰረቱ የሚያፈርስ ነው። አየ ማኪና ሌሎችም ፈላስፎች እግዚአብሔር ሁሉን ቻይ ነው፣ ፍጹም ቸር ነው እና ክፋት አለ የሚሉት ሶስት ሐሳቦች ሎጂካዊ ግጭት አላቸው ብሎ የገነቡት መከራከሪያ አሁን ሙሉ በሙሉ ውድቅ ሆኗል። አዎ 100% ፈርሷል። ሁሉን ቻይ እና ፍጹም ቸር የሆነ አምላክ ለላቀ በጎ ዓላማ ሲል ክፋትን በዓለም ላይ ሊፈቅድ እንደሚችል በአመክንዮ እና በሎጂክ ማረጋገጥ ችለናል። ምንም አይነት ሎጂካዊ ግጭት የለም። የክርስትና የነገረ መለኮትን ንፍት ጠንካራ፣ ምክንያታዊ እና በፍልስፍናዊ መንገድ ሙሉ በሙሉ ሊከላከል የሚችል መሆኑን አሳይተናል። የፕላንቲንግ ስራ ትልቁ አስተዋጽኦም ይኸው ነው። ታውቂያለሽ፣ እኛ የሰው ልጆች ውስን ስለሆነን እግዚአብሔር ለምን እንዲያዳዳቶን የተወሰነ ክፋት ወይም ግለሰባዊ መከራ እንደፈቀደ ላናውቅ እንችላለን። ልክ ነህ፣ ሁሉንም ላናውቅ እንችላለን። አዎ፣ ነገር ግን እግዚአብሔርና ክፋት በአንድ ላይ ሊኖሩ አይችሉም፣ ሎጂካዊ ግጭት አለው የሚለው የአምላክ የለሾች ሙግት ምንም አይነት ሎጂካዊ መሰረት እንደሌለው እና ሙሉ በሙሉ ውድቅ እንደሚሆን በዛሬው ውይይት በግልጽ ታይቷል። የዛሬው ውይይታችን እጅግ ፍሬያማ ነበር። ሁሉን ቻይ እና ፍጹም ቸር በሆነው አምላክ ማመን እና በተመሳሳይ ጊዜ በዓለም ላይ ክፋት መኖሩን መቀበል ምንም አይነት አመክንያዊ ግጭት የለበትም። የክርስትና የነገረ መለኮት ንደፍት ጠንካራ እና የማይነቃነቅ መሆኑን ተመልክተናል። አዎ፣ እና ይህ ፍልስፍናዊ ድል በሎጂኩ ዓለም ብቻ የሚያበቃ አይደለም። ታውቂያለሽ? እሺ፣ በምን ይገለጻል ሌላ? ይህ እምነት በዕለት ተዕለት ሕይወታችን ውስጥም ትልቅ ትርጉም አለው። እግዚአብሔር ክፋቱና መከራን የሚፈቅደው እኛ አሁን ባለን ውሱን አእምሮ ልናየው ለማንችለው የላቀ በጎ ዓላማ መሆኑን ማወቃችን ከባድ ጥያቄዎችን እንድንጠይቅ ያደርገናል። ይህ እምነት በግል ሕይወታችን ውስጥ ለሚያጋጥሙን ጥልቅ ሐዘኖች እና ፈተናዎች ያለንን ምላሽ እንዴት ሊቀይረው ይገባል? ይህ ትልቅ ጥያቄው ነው። በእውነት የጥያቄ ሁላችንም ሊያሳስብ የሚገባ ነው። ታውቃለህ፣ ምናልባትም በህይወት ውስጥ የሚያልፍበት እያንዳንዱ መከራ፣ ህመም እና ማንም ክፋት ብሎ የሚጠራውን ነገር ሁሉ ትርጉም የለሽና በዘፈቀደ የመጣ አደጋ ሳይሆን ገና ያልተገለጠ ታላቅ የመለኮታዊ ድንቅ ሥራ አንዱ አካል ቢሆንስ? አቤት! አዎ፣ ማስተርፒስ ነው የሚሆነው። ልክ ነህ። የህንፃውን ንድፍ ፍጹም ነው፣ እኛ ግን ገና ሙሉውን ስዕል አላየነውም ማለት ነው። እና ይህንን ጥልቅ ሐሳብ እያስተላለሳችሁ እንድትቆዩ እንጋብዛለን። እንግዲህ የዛሬው ጥልቅ ትንታኔያችን በዚህ ያቃል። በሌላ ርዕስ እስከምንገናኝ ሰላም ሁኑ።